Hello, this is Microphone Media. Please like, subscribe, and share. Thank you. Hello. Hello. እንዴት ሰነበትክ? ደህና ነህ ወይ? እንዴት ነው? ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? አድማጮቻችን ምንድነው ይሄ የአፋርን ኢንፎርሜሽን አፕዴት ሲያደርገን የነበረ ወዳጃችን የጠፋ እያሉ ሲጠይቁኝ ነው የሰነበቱ በጽሁፉም በተለያየ ነገር ነው። ያው አሁን ባለው ሁኔታ ደግሞ ብዙ እየጠየቁ ነውና እባክህን እስቲ ያለውን ሁኔታ ንገረን። ሰላም ታቅርብ መጀመሪያ ለአድማጮችህ። አዎ ሰላም ለማይክሮፎን ሚዲያ ተከታዮች በሙሉ እንኳን በሰላም ቆያችሁ እያልኩኝ እኛ የጠፋ ነው የአንዳንድ ስራ ስላለ ለዛ ነው እንጂ ከሚዲያ መራቅ አያስፈልግም። ኢንፎርሜሽን በየሰዓቱ መለዋወጥ ከትግሉም አንዱ መስመር ስለሆነ እንድንርቅ ብዬ አይደለም። እና አሁን በአፋር ክልል ያለው የአፋር ህብረተሰብ አርባና የሱ ቤተሰብ ወይ ተከታዮች የአፋር ብልጽግና ነን ባዮች እነሱ ህዝቡ እንዲከተል ከፈለክ አስርበው የሚለውን ፈሊጥ ተከትለው ህዝቡ በራብ ያለቀ ነው። ትናንትናም ከዛ በፊት ደግሞ ከ4-5 ቀን በፊት ደግሞ ኢልዳር ላይ ሰው ሲደበድቡ ነበር። ትናንትና አዋሽ ላይ ሰላማዊ ህዝቡን በአድማ በተራና በፖሊስ እየደበደቡት ነበር። አሁን ደግሞ በመጋሌ በኩል እኛ በፊቱኑ እያልናቸው ነበር። ጦርነት ለማንም አይበጅም። እነዚህ ሰዎች መሳሪያ አንግተው ጎረቤቶቻችንን ሊወጉ ነው የሚፈልጉት። ሲወጉ እነዛ ማጸፋ ይመልሳሉ። ከዛ በኋላ ሸሽተው እኛና የትግራይን ህዝብ ሊያዋጉ ስለሆነ እኛ በአሁኑ ሰዓት ለውጊያ ጊዜ የለንም። ያለፈው ይበቃናል። ዳግም ሁለተኛ ለመሳሳት አንፈልግምና አውጡልን እያልን ነበር እዚህ ስንናገር የነበረው። ድምጻችንንም የሚሰማው አልተገኘም። ያው እንደተባለው እየሄዱ እየተነኮሱ እየገደሉ መንገድ እየቆረጡ ያው ሰላም ያሳጡት የትግራይ ህዝብ ተከትሏቸው መጣ። የትግራይ ታጋይና ህዝቡን ለማጋጨት ብለው ነበር። የአፋርም ህዝብ የነበረው የሀገር ሽማግሌዎች እኛ ከናንተ ተለይተን አናቅም፣ በመጥፎም ጊዜ ሳምንት ወፍጮ ሲሰራ 2 ቀን ለራሳችን አድርገን የቀረውን ለናንተ ያደረግን ነበር። ያለውን ችግር አብረን ነው የተዋጣ ነው። ፖለቲከኞች በሚያደርጉት ነገር እኛ አያገባንም። በዚህ ጦርነት ውስጥ እኛ ድምጻችን ይሰማ ብንል ድምጽ ያሰሙት በሙሉ እስር ቤት ናቸው። የቀሩትንም እያሳደዷቸው ናቸው። ሰላም ያጡትም ሄደው ወደ ትግል ጓዶቻቸው ተቀላቅለዋል። እና ይሄ ችግር የሁላችንም ችግር ነው ብለው ህዝቡ ምንም በእጁ የለም፣ የሚሰማውም የለም። ያው ዲክታቶር የሆነ ሰው ነው ክልሉን እየመራ ያለው። ጦርነቱን ጀምረው እነሱ ኃላፊዎቹ በሙሉ ሰመራ ነው የገቡት። ያው የደሃን ልጅና ዋሽተው የሰበሰቧቸውን ወጣት አጋፍጠው ወደዛ ሄደው ነበረ። አሁን ደግሞ ወዳው የዛን ቀን በ3 አይሱዚ ከሰመራ ሰራዊት ጭነው ልከው ጦርነቱን ለመለኮስ ፈልገው ነበረ። የአፋር ህዝብ አሁን ስለነቃ እዚህ ጦርነት ውስጥ እጁን አይቀላቀልም። የአፋርን ህዝብ ከዚህ በፊት ብዙ በደል የወደመ ከተማ የሞቱት ዘክታሞች አቅመ ደካሞች የተቃጠሉት የመሬት መንቀጥቀጥ ለራሱ ቃጠሎ የደረሰበት ከተማ ብዙ ነገር እያለ እነሱ ሰመራ ላይ ከጅቡቲ ባንድ አምጥተው ሲጨፍሩ ነው የነበረው። አሁን ህዝቡን እንደገና እንደ አዲስ ዛሬ ያየን ያለነው ቪዲዮ የመጋሌ የጸጥታ ኃላፊ ነው ይሉታል ጎስጓስ ለማድረግና ወጣቱን በዛ ጦርነት ለማማገድ ጎስጓስ እያደረጉ እንደሚገኙ ነው አሁን ከእንትን ስንሰማ የነበረው። ስለዚህ ህዝቡ ለዚህ ጦርነት ዝግጁ አይደለም። በአማራም ክልል በብዙ ቦታዎች ከ16 ከ17 ግንባር በላይ ጦርነት እየተካሄደ ነው። ደሴም አካባቢ ተከቧል። የተቃጠለም አለ። በሱዳንም ከፍተኛ ጦርነት ነበረ። ምሩኮቹም አሉ። በዚህ በሸዋም እንደዛው ከፍተኛ ጦርነት ነበረ። ኮማንዶዎች እንደተደመሰሱ የኦሮሞ ልጆች ልዩ ኃይል አስገብተው ነበረ። ከነሱም 10 እንደተማረኩ ነው ሲናገሩ የነበሩት።
በብዙ ቦታ በአምባሰልም እንደዛው ውጊያ ነበረ እዛ የገባው ሰራዊት አጃቢ ሲወጣ የነበረውን በደፈጣ ሞትና ቁስለኛ አድርገውት ይዘው የመጣውን በሙሉ ተረክበውታል በኦሮሚያም በኩል እንደዛው ተረክበውታል ብዙ መሳሪያና ብዙ እንትን ነው በአርማጫው ላይኛው አርማጫውና ታችኛው አርማጫውም ላይ ውጊያ አለ በሱዳን ድንበርም ወደ 10 መኪና እንደተማረከና ወደ 45 ወታደሮች እንደተማረኩ ብዙዎቹ ብዙ ሬጂመንቶች ከጥቅም ውጭ እንደሆኑና ያው 78ኛ ክፍለ ሰራዊት የሚባለው ረዳት ለማምጣት ያሰበው ተመቶ እንደተበተነ ነው የሚናገሩት ስለዚህ የኢትዮጵያ ሁኔታ በጣም የሚገርም ነው በኦሮሚያም ያው ድርድር ጀምረናል በሚስጥር ምናምን ያሉት ኦላ ትናንትና ባወጣው መግለጫ ውሸት እንደሆነና በአሩሲ ላይ የሚደረገው ክርስትና እምነት ተከታዮች ላይ ያደረሱት ያሉት የሥርዓቱ ተላላኪዎች ሥርዓቱ ለራሱ ነው እንጂ እኛ እጃችን የለበትም እኛ ለእንደዛ አይነት ነገር አይደለም እንታገለው እስላምም ክርስቲያንም ሌላም ሃይማኖቶች አንድ ላይ ሆነን ነው ለሄን ህዝብ ነፃ ለማውጣትና የራሱን ሐሳብ እንዲናገር የራሱን የሚያገለግለውን እንዲመርጥ ለዛ ነው የምንታገለው ይላሉ ሶማሌምና በሶማሌም አካባቢ እንደዛው ኢሳና ኦሮሞ መሃል አሁን እሳት እየጫሩ ነው በአፋርም ከፍተኛ ራብ ነው ያለው ድብደባ ነው እስር ነው ፌስቡክ ላይ ተናገራችሁ እንደዚህ ወንጀል እየተፈጸመ ነው ብሎም ለተቆመም ሁሉ 5 አመትና 50 ሺህ ብር ቅጣት ይያሉ የሀገር ሽማግሌዎች ሳይቀሩ እስር ቤት እያስገቡ ነው ስለዚህ የአፋር ብልጽግና በጣም ተላላኪ ነው ከመጀመሪያም ጀምሮ አሁንም ደግሞ ለአዲስ ጦርነት ወጣቱን ሊያስጨርሱ የሥራ እድል ከሚፈጥሩለትና ያለውን የኑሮ ውድነት እንዴት አድርጎ ማቋቋም እንደሚችል ከሚያስቡ ለጦርነት ሊማጉዷቸው አዲስ ዝግጅት እያዘጋጁ ነው ያው ወድን ጥሩ ትናንትናም ተናግሮ ነበር አፋር ውስጥ የለንም እኛ ወጥተናል ትግራይ ውስጥ ነው ያለነው ብሎ ቁልጭ ያለ ውሸት ሽዋሽ ነው የነበረው ስለዚህ ማንኛውም ሰብአዊነት የሚሰማውና ለሰላምና ለዚች ሀገር እንዳትበተን እውነት የሚያስብ ካለ በየጊዜው ሚዲያ ላይ ከየብሔሩ ያቀርቡ ለዚች ሀገር ምን ይሻላል ወጣቱም ደግሞ ተነስቶ ለአንዴና ለመጨረሻ ጊዜ ትግሉ ጋር እንዲቀላቀል ማነሳሳት አለባቸው ትናንትናም ከበርበራ የጫነው ቢካፕ ቶዮታ ወደ 27 የሚሆኑና የተለያዩ ተተኳሾችና መሳሪያዎች በኮንቴነር ጭነው ያስገባ ነው በድሮንም ከኢማራትም ተነስቶ ያው ቢሾፍቱ መሳሪያ ያራገፈ ነው ስለዚህ አካባቢው የታመሰ ነው ወንድሜ ጸሎት የሚችል በጸሎት አቅም ያለው ደግሞ ለአንዴና ለመጨረሻ ጊዜ ቤትህም ውስጥ በሰላም ቤትህን ዘግተህ የሚተውህ የለም ያው ሁሉም ላይ የተደቀነ ሞት ነው ኦሮሞ ወንድሞቻችንም እየሞቱ ነው አማራም እየሞቱ ነው ትግራይም እየሞቱ ነው አፋርም ሶማሌም በደቡብም ብሔረሰቦች በየቦታው ሐዘን ነው የሞት ጥላል ነው ያንጸላላብን ይሄን ነገር ለአንዴና ለመጨረሻ ጊዜ ለማስወገድ ቆራጥ አመራርና ታጋይ ያለውን የሚያውቅ ወጣት ትግሉን መቀላቀል አለበት ነው ምለውኔ እሺ በጣም ጥሩ ነው ግን አንድ ጥርት ያለ መልስ እንድትሰጠን የሚፈልገው 15 ኪሎ ሜትር ገብተዋል ቲዲኤፍ ወደ አፋር ይያሉ ያወራሉ በአፋር በኩል ደግሞ በተለያየ አንተ ቢዚ ስለነበርክ ነው እንጂ ሲልኩልን የነበሩት እንዳውም የአፋር ህዝብ ውጡልን ብሎ ከኢርቤቲ አስወጥቷቸው አሁን አብዓላ የሚባለው አካባቢ ነው ያሉት እዛም ከዛም ውጡልንኛ የጠር አውድማ መሆን አንፈልግም ከትግራይ ጋር መጣላት አንፈልግም የሽፍቶች ሞኖሪያ አፋር መሆን አይችልም ብለው እየተናገራቸው ነው ያለው የትግራይ ሰራዊት ግን በመሬቱ ላይ ነው ያለው ቲዲኤፍ የገባ ወደ አፋር የለም ይያሉ ነው ራሱ የቲዲኤፍ ቃል አቀባይም እንደዛ ነው ያለው ግን አንተ አፋር ውስጥ የገባ 15 ኪሎ ሜትር ቀርቶ 1 ኪሎ ሜትር ወይ 20 ኪሎ ሜትር የገባ አለ ወይ ቲዲኤፍ ሰራዊት ይችል በደንብ እንድታጠራልን ፈልገን ምን አለ መሰለህ በመጀመሪያ እየሄዱ ተንኮሳ ፈጽመው እየሮጡ ወጥተው ህዝቡ ውስጥ የሚሾቆጡት እነዚህ ብልጽግና ያመጣቸው
ሽፍቶች ሐራምሬት ብሎ ራሳቸውን የሚጠሩት ናቸው እነሱ ቶክስ የከፈቱት እነሱ ናቸው ከዛ በኋላ አንተ አንድ እንግዳዬ ነው ካልክ ሰው አትንካ ከነኩህ እኔ ያለሁ ትላለህ ያው ወደ አንተ የመጣውን እንግዳ ሰው ከነካው ልትከላከልለት ትችላለህ በሰብአዊነት ማለት ለራሱ የሄደ ሰው እየገደለ ብዙ ችግር እየፈጠረ መንገድ እየቆረጠ እንደገና ሸሽቶ በዛ ህዝብ ጀርባ እንትሚለው እኛ ድሮውን ስንል ነበረ አፋር ህዝብና ትግራይ ህዝብ መሃል ጦርነት ቀስቀሰው ከታች ወልቃይት አስመላሽ የሚባሉ ተከዘዘብ የሚለውን ጦር ከአማራ በኩል እነሱን ለመቀስቀስና ከዚህ አፋርን ለመቀስቀስ እዚህ ህዝብ መሃል ጦርነቱን ከቆሰቆሰ በኋላ እዛም ደግሞ አማራንም ቅማንትንም ኦሮሞንም ያባላ እሱ ለራሱ የስልጣኑን ለማርዘም የሚያደርግ ነው እኔ እስካሁን ድረስ ገብቶ አፋርን ያጠቃል አልሰማሁም ህዝቡ ግን ተፈናቅሏል ያው እነሱ ሲወረውሩ እነሱ ላይ ይወረውራሉ ከትግራይም ድንበር ሆነው አጸፋ ይሰጣሉ የታወቀ ነው ከተቆስ ከአንድ ሰው ላይ ራሱን ለመከላከል ይተቆስብሃል እና ህዝቡን ግን አትፈናቀሉ የሚነካችሁ የለም ይሄ ግን ሆም ብሎ ያመጡት ያለ ጦርነት ስለሆነ እንዳትማገዱ ብለናል አሁንም ያው ሞት የጠራ አይጥ ድመትን አፍንጫ ታሸታለች እንደሚባል ሞት የጠራው ካለ ይሄድ ከዚህ በፊት ያገኙት የላቸውም ጌታቸው ረዳ መጥቶ ሰመራ ተቃቅፈው አሁን አብረው እየተቀመጡ ነው ህዝቡ ሳያስታርቁ ምን ሳይሉ ለራሳቸው አብይ አህመድ እንደፈለገ የሚያሽከረክራቸው ከየብሔሩ ደካማ የሆነውን መርጦ ህዝቡን ለማስጨፍጨፍና አጀንዳ ለመስጠት ነው መስራት ያዙት ስለዚህ እኔ ውስጥ የገባ ጦርነትና አፋር ክልል ላይ የተጀመረ ጦርነት አልሰማሁም ተረዳኸኝ ግን ሽማግሌዎቹን ሄደው ሲያነጋግሯቸው በቪዲዮ አይቻለሁ የአፋርም ሽማግሌዎች ትክክለኛ እኛ ወንድሞቻችን ናችሁ ተዋልደናል ጎረቤት ነን እኛ ዛሬም እናንተ ነን ነገም እናንተ ነን እናንተም እኛ ናችሁ እኛ ሰላም ነው የምንፈልገው ነው የሚለው ህዝቡ ግን የሚሰማው የለም የዛን አይነት ድምጽ ካሰማ ይታሰራል ወይ ይሰደዳል ስለዚህ የአፋር ህዝብ ድምጽ ታፍኗል ያው ወል አርባ ከዛ ሆኖ መግለጫም እንደሰጠ ሰምተሃል ድሮውኑ ሲላክ አይኑን አያሽም ሲዋሽም አያፍርም ስለዚህ በትሪሊዮኖች ሆቴሎች እና የፈለገውን ሀብት ያካበተ ልጁን አርጋ ወራሽ አድርጎ ፈላጭ ቆራጭ ሆኖ ከነቤተሰቦቹ የፈለገውን ያደረገ ስለሆነ የአፋር ህዝብ እዛ ላይ አይደለም ያለው የመሬት መንቀጥቀጥ ትናንትና ነበር የተካሄደው ከዛ በፊት የነበረ ጦርነት ላይ የተገነባም የለም የተመለሰ ህዝብም የለም የሞቱ ዘክታሞች አፋር ውስጥ በስተዋል የኑሮ ውድነት አራ ነክቷል አወል አርባና የሱ ወረዳ ኃላፊዎች ሆኑ ቀበሌ ኃላፊዎች ሆኑ ጦርነቱ ሲነሳ ሄደው ትላልቅ ሆቴል ላይ ተቀምጠው ነው ከዛ በቴሌፎን እያዳመጡ የሚያሳልፉት ከዚህ በፊት የሞተባቸው የለም አሁንም የሚሞትባቸው የለም ስለዚህ እዛ አካባቢ የቲዲኤፍ ኃይል ቢገባ ገፍቶ ሰመራ ቢገባም የሚያቆመው የለም አሁን ያፋር ቆስሏል ስለዚህ እነሱ እየፈጠሩ የፈለጉትን ውሸት ሊያወሩ ይችላሉ መሬት ላይ ያለው እውነት ግን ይታያል ለምን ቀርጠው አያሳዩ ለምን ህዝቡን አያነጋግሩም ስለዚህ የራሳቸው አጀንዳ ስላላቸው አሁን በአማራ ክልል ትግራይና ሻዕቢያ ግብጽ ናቸው ፋኖን የሚረዱት ግብጽ አምባሲ መቀሌ ድረስ መጥተዋል በዚህ ሆኖ በዛ ሆኖ የፈለጉትን ይዋሻሉ አሰብ እንሄዳለን አሰብ እንይዛለን አሰብ የኛ ነች ኤርትራ የምትባል ሀገር አልነበረችም ክፍለ ሀገር ነበረች ታሪኩን ከመጀመሪያ ጀምረው ዩናይትድ ኔሽን ላይ ምን ተባለ እንዴት ፌዴሬሽን በመጀመሪያ በአቃብሰላ በዩናይትድ ኔሽን ስር እንዴት ነበረች ከዛ በኋላ እንዴት ተቀላቀለች ከዛ በኋላ ከተቀላቀለች በኋላ ህዝቡ እንቢ ብሎ እንዴት ተዋጋ ይሄን አይጠቅሱም ስለዚህ ብልጽግና አሰብን ተወስዳላችሁ እዛ ያሉት ትንሽ ናቸው እሺ ካሉ ታንበረክካላችሁ እንቢ ካሉ ይሄው ወደ ባህር እንከታቸዋለን እናንተ ከኔ ጎን ሆኑ ብሎ ለሱ ሆዳደር የሆኑትን በየሚዲያው ያመጣ ያው ያነጋግራል የሚዲያ ወታደሮች የሱ ከ100,000 በላይ ናቸው የሚባለው ስለዚህ ጦርነቱ አሁንም ባይጀመር ይጀመራል የሚጀምሩት እነሱ ናቸው ብልጽግና ነው ስለዚህ ሁሉም ሰው
ተደራጅቶ ለአንድና ለመጨረሻ ጊዜ እኔ ከዚህ በፊትም ብያለሁ። ለምን ይጠብቁታል? አይተኛም፣ ለሰላም አያስብም። ዛሬ ይሄው ነው ሱሉልታ ላይ ጦርነት እየተካሄደ ነው። ደሴ ተከቧል። ብዙ ወረዳዎች ተይዘዋል። በየቦታው ኮምቦልሻም ይገባሉ። በየቦታው ሸዋሮቢትም ላይ በየቦታው ጦርነት ነው። ስለዚህ ሰላም ሊመጣ ከሆነ ሰው አንድ ላይ ሆኖ ተወያይቶ ቆራጭ የሆነ እርምጃ መውሰድ አለበት። አሁን ተለያይቶ አውቆ ይሄው ለራሱ ሚዲያው ወልቃይቱን ሊወስዱ ነው እንደዚህ ሊያደርጉ ነው ያለውን ችግር ካነሳም በኋላ ሐቅ ለባለ ሐቁ ይመለሳል። ትክክለኛ ደግሞ የኢትዮጵያ ሕዝብ ያውቃል። ታሪክ ለዛሬ ዓለም የተመዘገበው እና ሰውን ሁሉ አዙሪት ውስጥ አስገብቶ እየፈጀው ነው ያለው እንደ ወፍጮ። እንግዲህ አምላክ ይድረስልን። ሌላ ምንም ነገር የለኝም ነኝ። በጣም ጥሩ ነው። እንግዲህ አትጥፋ። አሁን በተለይ ይሄ ብዙ በሬ ወለዶችም ስላሉ የሚያወሩት ደውልልሃለሁ። አንተም እየደወልክ ንገረን። አድማጮች ብዙ እየጠበቁህ ነው ሲጠይቁኝ ነበር። አልጠፋም። እኔ ብዙ ቪዲዮ ልኬልሃለሁ። አልጠፋም። ሁሉንም ነገር ያለውን ሰዓት በሰዓቱ ኢንፎርሜሽን በጣም አስፈላጊ ስለሆነ እንነጋገራለን። እንግዲህ እናንተ ትግላችሁንም ደግሞ ቀጥሉበት። አሁን ነው ጠንከር ብለን እንትን ማለት ያለብን። የትግራይ ሐራ መሬት ብለው ያሉ ወጣቶች ወንድሞቻችሁን አትግደሉ፣ በወንድሞቻችሁ አትሞቱ። አዛውንት ሆነው እድሜያቸው ስንት ዓመት ጫካ ቆይተው አሁን ደግሞ በየዳገትና አቀበቱ እየወጡ የሚወርዱት የሚበሉ ከፈለጉ የሚጠጡ ከፈለጉ እንደ ጌታቸው ረዳና እንደ ጻድቃን አዲስ አበባ በሄዱ ነበር። ስለዚህ የትግራይን ህዝብ እንደዚህ ትተነው ብቻው ለጅብ ትተነው አንሄድም የሚሉትን አባቶቻችሁ ጎን ቆሙ ነው የምላቸው። ወጣቱን ጊዜ ሲያልፍ ይቆጫችኋል። ይሄ ለማንም የሚበጅ ኃይል አይደለም። ይሄው ነው ለማ መገርሳ ወይት ነው ያለው፣ ጆሃር መሐመድ ወይት ነው ያለው፣ የኦሮሞ ነጻነት ግንባር ወይት ነው ያለው፣ ጉጉሞ የገቡት ከኤርትራ ወይት ነው ያሉት፣ ሌሎችም ግንቦት ሰባት ወይት ነው ያለው። በሙሉ አታለው አምጥቶ ቆሻሻ ላይ ነው የጣላቸው። ስለዚህ ይሄ አንድ ቀን እውነት ተናግሮ የማያውቅ ስርዓት ስለሆነ ተባበሩና አስፈላጊውን እርምጃ አንድ ላይ መውሰድ አለብን ብዬ ጥሬን አስተላልፋለሁ። አመሰግናለሁ። ሰላም ዋልልኝ። ብራዘር። እንግዲህ አድማጮቼ ከዛው ከአፋር በልሳኑ ምን እንዳለ ጠቅለል ባለ ስለ መላው ኢትዮጵያ ውስጥ ያሉ ጦርነትም በደንብ ስለሚከታተል ነው የሰማችሁት። ለአሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ላይክ አድርጋችሁ ውጡ አድማጮቼ። ቻው።